ሺህ ምናምን ፎሎወር በላይ ያሉንና እኛ እንድንሰራላቸው አንድ አፕሊኬሽን ሜዳ አፕ የሚሰኝ አፕሊኬሽን ይመጣና ጀስት ባሉት ቪዎች እናወራለን። ሜዳ አፕ ሶፍትዌር ነው። እንዴት ነው ስፔሊንጉ? MADE። እሺ ሶ ምንድነው ጀስት አንድ ሰው ያሬድ የሚባል ድርጅት ሲያስተዋውቅ እናይና እንጠይቃቸዋለን። እናስተዋውቁልን አክሰብት ያደርጋሉ። የቲኑ የምትሰራቸውን ቪዲዮዎች እና እሺ እንስማማ በ30 ቪዲዮዎች ምን ያህል ታስከፍሉናላችሁ አሉ። እኛም ብራችንን ሰጠናቸው። ተስማማን። ብራንድ አምባሳደርነት አደረጓት ባለቤቴ ነው። የብራንድ አምባሳደርነት ቪዲዮ ሰራን። የበጎ አድራጎት ስራዎች በብዙ ነገር ከራሳችን ወጪ አውጥተን ሰራን። ግማሽ ብር አስገቡ። ከዛ በኋላ ያሉት ነገሮች ግን በክርክር ሄደው አሁን ላይ ብራችንን ወደ መከልከል ምንም ስራ የላችሁም በማለት ቪዲዮዎቹን በጠቅላላ ማጥፋት፣ ብሩን ሊሰጡን 15 ቀን ሲቀረው ያሉንን ብሮች በጠቅላላ በጣም በሚያስጠላ በጣም ዲስሪስፔክት ባለቤቴ አልቅሳ ቪዲዮ ኮንተንት እስከ መስራት እስኪያቅታት ከግማሽ ሚሊዮን ህዝብ በላይ ከ17,000 ሰው በላይ ከትላንት ወዲያ መቤታችን ነበር። ድርጅቱን እስካሁን አልተናገርንም። አንቺ ቤት ነው የተናገርነው። ፍንጭ ግን ሰተ እንዲመጡ አድርገን ነበረ። አሁን ላይ ምንም የላችሁ፣ ምንም አታመጡም። ድርጅቱ አልመጣም። ማን ነበር ድርጅቱን ወክሎ የሚያወራሽ? ኤጀንት ነበረ የሚያስተናግድሻል? በኃይሉና ደረጀ ባለቤቶቹ ነው። መጀመሪያ ሰዓት ላይ ስንደራደር ደረጀና በኃይሉ የሚባሉ ግለሰቦች ነው መጀመሪያ ያወሩ ስለ ገንዘቡ ድርጅቱ ስናደርግ። ደረጀና ፎቶ አላቸው? አዎ አላቸው። ልክልሻለሁ ሀቡ። እግዚአብሔርን እኔ እስከ መጨረሻው አለኝ እኔ ማስረጃ ምንም ሳይቀር ኢቨን እየደለቱት እንኳን እየሄዱ እያለ ሌሊት ላይ አጋጣሚ ባለቤቴ ተነስቶ ሌሊት 7 ሰዓት ላይ ሙሉን ሪከርድ አድርጎታል። እየደለቱ ሲሄዱ ስም ሲቀይሩ ራሱ የቲክቶክ የኢንስታግራም የኤቭሪቲንግ የሁሉንም አለኝ ማስረጃ። በጣም ጥሩ። እና የሰጡን ደግሞ ብሩን ላለመስጠት የሰጡን ማስረጃም ደውለው ያወራን አንደኛው በኃይሉ የሚባለው የእሱ ትም እዚሆን አምባሳደር ሆና ያፈራረመች እኔ ምንም የማውቀው ነገር የለም ብላለች። ይህን መፍትሄ አንቺ ቤት እናገኛለን። የኢትዮጵያ ሕዝብ እያለ እኛም ቲክቶካችን እንዲዘጋ ወይም ሽጠን እንድንጠፋ ወይም ደግሞ ደልተ ነው ወደ ሌላ ስራዎች እንድንሄድ አንፈልግም። መተዳደራችን ነው። በጣም ብዙ ተጎድተንበታል። እሺ ለመጀመሪያ ጊዜ ደረጀ ወይም በኃይሉ ማን ነው መጥቶ አንቺን ያናገረው? እኔን ያወራኝ በኃይሉ። በምንድን ያወራል? ቲክቶክ ላይ ጻፍለት። እሺ በኃይሉ መጥቶ አንተን በቲክቶክ ኢንቦክስ ለመጀመሪያ ጊዜ ኮንታክት ሲያደርግህ አስተዋውቅላችሁ አላቸው። እሺ ብለው ስልክ ተለዋወጥን። አንተ ነህ የጠየቅከው ታስተዋውቁላቸው? ወደ እናንተ አይደለም የመጡት? አልመጣም፣ እኔ የጠየቅኩት። እሺ በኃይሉን አንተ በራሱ ፐርሰናል ቲክቶክ አካውንት ነው ወይስ በድርጅቱ ቲክቶክ አካውንት ነው አንተ የጠየቅከው? በራሱ በሚል በራሱ አካውንት በአት ሜዳ አፕ የሚላለው የራሱ። ኦኬ በኃይሉ ፐርሰናል ቲክቶክ አካውንት አንተ ድርጅታችሁን ላስተዋውቅላችሁ ብለህ ጠየቅከው። ኦኬ ምን መለሰለት? በጣም ደስ ነው ያለው። ቪዲዮቹን አየ፣ ላክልኝ አለ። ቴሌግራም ላይ ላኩለት። በጣም አሪፍ አለኝ። ለሁለት ነው የምንሰራው ካምፓኒውን ሜዳ አፕን። ደረጀ ይባላል። እሱን ላውራውና ላናግራለኝ። በቃ ከስራ ያሉት እንዳለ ስክሪን ሪከርዶች አሉ ያወራናቸው። ውል ላክልበት ውል ያስፈልጋል አለኝ። ላኩለት። ሁለቱን ደወሉ። ሁለታችንም ቁጭ ብለን አወራናቸው መስሎኝ ኮንቨርሴሽን ተስታውሩ። ምንድን ነው ያወራችሁት? ላይ ይህን ያህል ቪዲዮ ትሰሩልናላችሁ፣ ይህን ያህል እንከፍላለን ብቻ ነው? 30 ቪዲዮ ትሰሩልናላችሁ። ቴክስትም አለ። በ30 ቪዲዮ ትሰሩልናላችሁ፣ ምን ያህል ታስከፍሉናላችሁ? ከዛ ደግሞ እንዴት እንደምናስተዋወቅ ከዛ ምን ያህል ቪዲዮ ነው የምትሰሩ? ፕሮፖዛል አዘጋጅቼ እሱን ሪከርድ አለኝ። እሱን የላኩላቸው። ማንም እዚህ ኤጀንት የለንም ብለውን ነበር። ኢትዮጵያ ውስጥ ምንም አይነት ወኪል የለንም አሉ። ከዛ በኋላ ግን ከ3 ቀን ከ4 ቀን በኋላ ግን
አዲስ አይዲያ መጣና የአምባሳደርነት ስራዎች እኮ ይጠቅማቸዋል በማለት የሆነ አይዲያ ሲመጣ ለምን ባለቤትን አምባሳደር አናረጋትም በማለት እህቱን ጠራትና የእኛ ወኪል ነች ብለው ከእህቷ ጋር ዝም ብሎ ሌላ ኖርማል ፔፐር ላይ ሲፈራረሙ ለቀቀን ቪዲዮ። ግን አምባሳደርነት ምንም የሚያስከፍልም የሚከፍሉበትም ነገር ሳይኖራቸው ማለት ነው። ላይክ እንደ አይዲያ አላርለ ሚዲያ ላይ ለማንጫጫት የምትጠቀሙ በዛ አይነት መንገድ ተጠቀሙበት እንጂ እኔ የምር ሪል የዛ ብራንድ አምባሳደር አድርገውኝ አልነበረም። ብርም አልተከፈለኝም በዛ። አምባሳደር ተስማምተሽ ነው ወይንስ እነሱ እንከፍላለን ብለው ሻንቺ ዝም ብለሽ ነው የገባሽ? እንነጋገርበታለን በሚለው ተይዞ ነው እሱ የተሰራ። ሰላሳ ሁለት መርቃችሁላቸው ነው 30 ነበር ሲመጣ ገና አላለቀም እኮ ገና 20 ቀን አለው። ግን ያው በቃ በጣም የባህል ፕሮግራሞች ኤክሳይትድ ስለነበራችሁ እናንተ ኤክስትራ ቪዲዮ ሰርታችሁ እንጂ ሁላችሁ ላይ 30 ቪዲዮ ነበር የተስማማችሁት። እናንተ ግን 30 ቪዲዮ በስንት ጊዜ ውስጥ ነው የሰራችሁት? በ2 ወር ከምናምን ጊዜ 3 ወር አልሞላውም በስነ ስርዓት በ2 ወር ከምናምን ኦልሞስት ኤቭሪዴይ 1 ቪዲዮ ማለት ነው። በ3 ቀን 1 ቪዲዮ ኦኬ። በ3 ቀን ያው 2 ወር ላይ ከስልሳ ቀን ነው 32 3 ወር ስለሆነ ውላችሁ ያ እሺ። በ3 ወር 30 እነሱ ከነሱ ጋር ውላችሁ የነበረው በ3 ወር 30 ቪዲዮ ነበረ ራይት? በ3 ወር 30 ቪዲዮ ነበረ። ያ ተስማምታችሁ ነበረ። ውል እናንተ አርቅቃችሁ ውል ልካችሁላቸው ነበር። ግን ውሉ ሳይፈረም ግማሽ ብር ስለገባ እናንተ ስራውን ጀመራችሁ። ከዛ እስካሁን ድረስ በ2 ወር ከምናምን ጊዜ 32 ቪዲዮዎችን ሰርታችኋል። ምን ተፈጠረ? አሁን በመጨረሻ በሰላም እየሰራችሁ ነበረ። 3 ወር ሊሆን ውላችሁ ሊያልቅ ሲል ምንድን ነው የተፈጠረው? ኮኔክሽናችሁ ከደረጀ ወይስ ከባህሉ? ባህሉ ነው የሚያወጣው። በቃ የመጀመሪያ የብር ድርድራችን ከነበረው በኋላ በኃይሉ ብቻ ከዛ ባላወቅ እንደ ወኪል አድርጎ ይህንኛው እያወራ በኃይሉ የተባለው ደረጃ የተባለው መልዕክት ነው የሚያስተላልፈው እንጂ አያወራንም አቆም። ኦኬ። ስለዚህ ቀን በቀን አዲስ ነገር ማለት ስክሪፕት ለምትሰሩት ቪዲዮ ስክሪፕት ሊሰጣችሁ እሱ ነው። እናንተ ስክሪፕቱን አጥንታችሁ መስራት ይቻላል። ዋናውን አይዲያ ከድርጅታቸው ያለው ለምሳሌ የቤት ኪራይ የሚለውን እሱን ሬንታል ስራ ሲለን እኛ ስክሪፕትን ማታ ጽፈን ለፍተንበት ጠዋት ተነስተን እንሰራለን። የሚገርምሽ ነገር በዚህ መሀል 1 ቪዲዮ ሰርተን ነበረ። የዱቄት ቪዲዮ ሜቢ አይተሽ ሊሆን ይችላል። በጣም ብዙ ሚሊዮን ህዝቦች ያዩት ፌስቡክ ላይ የለ ምን ላይ የለ ሚስትን እንዴት ትመታለውና ተብዬ ይሄ አሁን በቅርቡ ለወለደች ሚስት ያልካት ነክ አልመጣትም ግን አይ ነው መጣችልኝ። አሁን መጣችልኝ እና ቪዲዮ ራሱ ያስታውሳል። ኤዲቲንግ ተሰርቶበት ነው። ግን ያን ያህል ሰክሪፋይ እየከፈልንበት አሪፍ የሆነ ክፍያ ይከፍሉናል ከሚልና የተከፈለንም አሪፍ ስለነበረ በደንብ ቫይራል እንዲወጣላቸው ስራቸውን ይሄን ያህል ሰክሪፋይ ከፍለንበት ሰራ ሰው ነው ቪዲዮ ምን ያህል አድካሚ እንደሆነ የሚያውቀው። ማስታወቂያ የምንሰራ ሰዎች ቪዲዮውን ስንሰራ ሀሳብ ለማፍለቅ ራሱ ቁጭ ብለሽ አስበሽ የምትወጂው ሀሳቡ ነው እና ኦፍኮርስ አድካሚ ነው፣ ስራ ነው። እስከተለፋበት ድረስ የሰው ልጅ የለፋበትን ነገር ማግኘት አለበት። 4 ነጥብ ጉድ ነው ዴፊኒትሊ። እና ምን ልልሽ ነው በመሀላችን ወሬ ያስገባት ለስራው በጣም ብዙ ሰክሪፋይ ከፍለናል። ግን መጨረሻ ላይ ስልክ ማንሳት አቆሙ። አሁን ቴሌቪዥን 15 ቀን በፊት ደረጀ በኃይሉ ከ15 ቀን በፊት ማንሳት አቆመ። ከዛ ወዲያውኑ እዚህ ላለችው ህይወት የምትባል እህት አለች። አምባሳደርነትን ለባለቤቴ አብራት የተፈራረመችው ቪዲዮ ላይ ራሱ አለ። ማናት? የማን እህት ናት? የባህሉ እህትነቱን በምን እርግጠኛ ሆንክ? የአባት ስማቸውን አላውቀውም፣ ግን እህት ነች። ስልኮቿ ላይ በጣም ብዙ ፎቶዎች እና ቪዲዮች ስላየን ከዛ አንጻር ነው። ዝምድና ሊሆን ይችላል፣ ግን በእህትነት ነው የሚያዘው። እህቴ ናት ብሎም በአፍ አውጥቶ ስለተናገረ ማለት ነው። ስለዚህ
ስለዚህ ስልክ ማንሳት ሲያቆም መጀመሪያ ያደረጋችሁት ነገር ምንድን ነው? ባለቤቴን አልነገርኳትም። በጣም ስለምትጨነቅ ለስራዎች በጣም ስለምትሞት እኔ በሰጧት አይዲያ ራሷን አስባ ስለሆነ የምትሰራው እኔ ስክሪፕት ራይተር ነኝ፣ ከካሜራ ጀርባ ነኝ በብዛት። ምንድን ነው ያደረግኩት? ቀጥታ ቮይስ መላክ ጀመርኩኝ፣ መደወል ጀመርኩኝ። ያለ ጥፍታል መልስ አይሰጥም፣ ያየዋል መልስ አይሰጥም። ቀጥታ እህቱ ጋር ህይወት ጋር ደወልኩ። ህይወት እያነሳልን አይደለም በሰላም ነው ወይ ብዬ ጠየቁ። እሷም የመለሰችልኝ ለእኔም አልመለሰልኝም። ቆይ እኔም ስለምፈልገው አሳውቅሃለሁ አለች። ፎቶን የደረጀን ፎቶን ቪዲዮ ሪከርድ አድርጌ አስቀምጥኩ። ከሱም በተጨማሪ ደግሞ ስራ ማስታወቂያ እንዲሰሩላቸው ከሌላ ከአናዘር ጋይስ ጋር እያወሩ ነበረ። ቲክቶክ እና ቻናል መግዛት ብቻ ሳይሆን ስለ ስራም በስነስርዓት እያወሩ ነበር። ራሳቸው ሜቢ ያ ምናልባት ከእናንተ ጋር 3 ወር ጊዜያቸውን ከጨረሱ በኋላ ከሌላ አካል ጋር ሊሰሩ አስበው ይሆን? ማለት ብዙ ድርጅቶች ከአንድ የ3 ወር ብቻ ነው 3 ወሩ እያለቀ ስለመጣ ብለን ነበር። እኛም የተዘናጋ ነው እኮ እንደሱ ነበረ። ልክ ስናያለን በስነስርዓቱ ባለቤቴ በቀና አስተሳሰቧ እኔ ነገሩን ስላላማሩ ስላልነገርኳትም እንዳልኩሽ እችን አይዲያ ስነግራት አረ ያው እንዲያልኩ ስለሆነ ከሌላ ሰው ጋር ሊሰሩ ነው ችግር ሊያደርጉን አለች። ግን የጠየቁት ቻናል እና ለመግዛት ያለው ሰዎች የሚጽፉላቸው ምናምን ሳይ ከመደንገጥ ነው ስክሪን ሪከርድ አድርጌ አስቀመጥኩ። ለባለቤቴ አልነገርኳትም። ከዛ በኋላ ልዩነቶችን ግን ለመጨረሻ ጊዜ እንዲያወራን እህቱ ጋር ደጋግመን በመደወል እንዲደውልን አደረገ። ደውሎ የሰጠን ማስረጃ እውነት በጣም ያስቃል። ከአንድ አበሻ ከአንድ ሰው የሚጠበቅ አይደለም። አንድ ድርጅት ግለሰብ አይጠበቅ ከአንድ ሰው የሚገርምሽ ይህን ሁላ ስራዎች ስንሰራ ብዙ የካርድ ሽልማቶች ላይቭ ላይ እንሰጣለን። ከኪሴ ነው የማውጣው። 3,000 ብር 2,000 ብር እንከፍላለን ይሉናል፣ እንጽፋለን፣ እንልካለን። ሁሌ ክርክር ነው፣ አይሰጡም። አንዴ ነው 2 የላኩት እንጂ እንዳለ እኛ ነው ያወጡት። እስኪላክ ዶላሩ እየተባለ እኛን የታሸኑ። አዎ እኔ ጋ ድምፅ የእናንተ ድምፅ በጥራት እንዲሰማ ነው ሚዩት ያደረኩት። ካርዶች ብዙ ፎሎወሮቻችን ይወስዳሉ። ፎሎ እናስደረጋለን፣ ሜዳን የተለያዩ ሪፖስት እናደርጋለን። የበዓል ሽልማቶች የዶሮ ነበሩ። አረ በጣም ብዙ የት ልምጣ እየተንከራተትን የራሳችንን በዓል ሳናከብር ለድርጅቱ ትልቅ ነገር ሰርተን መጨረሻ ላይ የሰጡን መልስ በጣም በጣም የሚያሳዝን ማስለቀስ አይደለም። ያን ሰው እንደ ወንድነት የሚፈታተን ነበር ማለት እሱ ስክሪን ሪከርድ አንድ የደወሉ ሚስኮል አደረጉ፣ ዘጉትና ወዲያውን ቮይስ ላከ። በአይኑ ነው የሚያወራን። ምንድን ነው ያለኝ አለኝ። እሱም ሪከርድ የሆነ በአንዳንድ ነገሮች በጣም ቢዚ ሆኜ ነበረ። ስራ አበላሽቶብኝ አንዱ የሆነ ሲቲ ጠራለኝ፣ እዛ አበላሽቶብኝ ከእሱ ጋር ክርክር ነበርኩና ችግር የለውም ስራውን እንቀጥለዋለን። ግን በዚህ 6 ወር ውስጥ የሰራናቸውን እነሱ 6 ወር የራሳቸውን ነው የራሳቸውን ስራ መቼ እንደጀመረው አላውቅም። በዚህ 6 ወር ውስጥ ያገኘነውን ዳታ እየሰበሰብን ነው። የሶሻል ሚዲያው ትንሽ ወልዲሆን እኔና ደሬ አውርተን እንመልስልሃለን አለ። ተናደድኩና ድጋሚ ቮይስ ላኩለት። ምን ማለት ነው? ስራ አቁሙ ማለት እኛ ልናውቀው አይገባም። ኦኬ፣ ስለዚህ ስራ አቁሙ ሲኖርብን እናሳውቀሃለን ነው አይደለም። ኪሳራ ላይ ወይም ደግሞ ውጤቱን ማወቅ ስላልቻለ አንድ ፖዝ አድርጉልንና ይህን እናጣራን ያሉ ጭራሽ እንጂ ኪሳራ ላይ እሱ እኮ ትረጅዋለሽ እንዳበሻ ያ ኤግዛክትሊ የምታስተዋውቁት እናንተ ምንድን ነው? ሰው ምን እንዲገዛ ሜዳ አፕ ነው። አሁን ቤት መሸጥ ብትፈልጊ ቤትሽን ቁጭ አድርገሽ ስልክሽን ቁጭ አድርገሽ እንደ ጄጄ ምናምን አይነቶች ማለት ነው። ኦኬ እንደና አማዞን ምናምን አፕሊኬሽን ነው። ቤት መሸጥ የፈለገ ሰው ቤቱን እዛ ላይ ፖስት ያደርጋል። ከዛ መግዛት የፈለገ ሰው እዛ ውስጥ ገብቶ ስክሮል አድርጎ ኮንታክት አድርጎት ይገዛል። ራይት ኦኬ። ከእናንተ ሚዲያ ላይ የምታስተዋውቁት ሰው ያንን አፕሊኬሽን ዳውንሎድ አድርጎ የሚሸጠው ቤት ካለው እዛ ላይ እንዲሸጥ ነው። ከስተመር የምታመጣው ኤግዛክትሊ እሱ ብቻ ሳይሆን ብዙ ነገሮች ናቸው የሚጠቀመው። ታዲያ አፑ ሜዳ አፕን ዳውንሎድ ሲያደርግ የአፕሊኬሽኑ ባለቤት ምንድን ነው የሚጠቀመው? እኔ ቤቴን እዛ ላይ ፖስት አድርጌ አሜሪካ ላይ ለጊዜው በነፃ ላይ ያደረጉት እንጂ በዶላር ነው። አሜሪካ ላይ አሜሪካ ላይ ለማድረግ ስትፖስቺ ትከፍያለሽ አንቺ
በወር ስንት ነው? $3 አስቧል። ኦኬ ዳውንሎድ ሳደርግ የምከፍለው ነገር የለም። ፖስት ሳደርግ የምከፍለው ነገር አለ። አፕሊኬሽኑን መጠቀም ስጀምር ቤቴን ማከራየት ወይም መሸጥ የምፈልገውን ቤቴን እዛ ላይ ፖስት ሳደርግ ክፍያ አለው። ኦኬ እዚያ ለጊዜው ለ2 ወር ነፃ ስለሆነ እኛ በምንሰራላቸው ዳታ እነሱ አሜሪካ ሀገር ሊሰሩበት ሰው ምንድነው ስንት ሰው ፎሎወር አላችሁ የሌለ የሆነ ነገር ለመስራት ሲል እነሱ ፎሎወራቸውን በእኛ ማሳደግ ፈለጉ። የቲክታክ አካውንታቸው ዳውንሎድ የሚያደርግላቸው ሶፍትዌራቸውንም ጭምር። ለምሳሌ አንቺ ፀጉር ቤት አለች ልበል፣ መጥቼ ፀጉር ሂማኔሽን አስተዋወቂ ስልሽ ዳታ ይንታያለሽ ምን ያህል ሰው አለው ምናምን። የእሱን ዳታ ሰርተው አሜሪካ ላይ እነሱ ስለሚሰሩበት እሱን ፎሎ ነው የምናደርገው እኛ። ምን አሉን ዳታ ቤዙ በሶሻል ሚዲያ የሚመጣው ትንሽ ሰው ስለሆነ ሆልድ እናደርገዋለን። ስንት ቀን የቀረው? 20 ቀንም 20 ምናምን ቀንም አልቀረም። እንዲህ ሲሉ ውላችሁ ሊያልቅ እናንተ በስምምነታችሁ መሰረት የ3 ወር ውላችሁ ሊያልቅ 20 ምናምን ቀን ሲቀራ በቃ ሆልድ ኦን አድርጉት። ከሶሻል ሚዲያ እየነጣ ያለው ምን ያህል እንደሆነ ጥቅማችሁ ምን ያህል እንደሆነ ስላልገባን ለጊዜው አቁሙት አይነት ነገር እስክናጣራ ነው እስክናጣራ ሆልድ እና ፓርትነሬን አውርቼው ደውልልሃለሁ። ኦኬ ይሄንን አለክ። ከዛ አንተ ምን አልከው? ምን ማለት ነው? ስራ ቆሙ ማለት ነው ያልኩት። ሆልድ አድርጉ በመሀላችን የለም ያለውን ነገር ልታሳውቀን ይገባል። እነዚህ አይነት ነገሮች የምንሰራቸውን ስራዎች ልንጨርስ ስንል በስነ ስርዓት እንዳወራ ነው በስነ ስርዓት ደውለን ልታወራን ይገባል። ላይክ ቋሚ ፓርትነርሺፕ ሳንሆን የ3 ወር ስለሆነ ፍረርምነታችን እንደዚህ አይነት ነገሮች ሲገጥሙት ደውሎ እንዲህ ስለሆነ የገጠምን እንዲህ እናድርግ ወይ ችግር ይፈጠራል ወይ ብሎ ማማከር ግድ ነበር። ግን ሀሳቡ ሌላ ስለነበረ ይቺን ምክንያት አድርጎ ፖዝ እንዲደረግ ተናገረ ማለት ነው። ላይክ እንዳለቃ ነው ትዕዛዝ ይሰጣል እና ምንም አላልኩም። ተለማመጥኩትና ልታወራን ይገባል ብዬ ላኩለት። ሊመልስ አልቻለም። ደጋግሜ የቱ ጋር ደውልኩኝ? አረ ደውልላችሁ አለችው መሰለኝ። ደወለ። አቤት አልኩት። እንዴት ነህ ብታይ እኮ ችግር ላይ ገጥሞኝ ምናምን ሲል ወዲያውኑ ስልኬን እያወራሁት ስክሪን ሪከርድ ሳይሆን በአንደኛው ስልኬ በቃ በሌላ ስልኬ መቅረጽ ጀመርኩኝ። በጣም ጎበዝ መረጃ እያያችሁታን ሳላደግ መረጃ መያዝ ደስ ስለሚለኝ መቅረጽ ጀመርኩ እና የሚያወራው ወሬ ምንድን ነው? የጓደኛዬ የደሬ ጓደኛ ፍቅረኛው ከእርጉዝ ነበረች እና ከፎቅ ላይ ወድቃ ወደ $25,000 ከሞት የተረፈ። ወይኔ ለዚህ ነው የጠፋነው። አይዞን ወይስ ብር አንሰጣችሁም ወይስ አዋጡልን እንደዚህ አይነት ነገር ነው የሚባለው። አይ በቃ ምን ያደርጋል አመርቂ ነገር በእናንተ እያመጣን አይደለም ብሎ ተለዋወጠ። ምንድን ነው የፈለግከው? አንችልም ሰርተን ነበር ልንሰጣችሁ የፈለግነው። ውላችን እኮ ይሄን አይለም። የቤተ ክርስቲያን ሰው ነኝ የምትል ሰው ቅዳሴ እገባለሁ ብለህ ውዱድ የምትደውል ሰው እንዴት እንደዚህ አይነት ቃለኛ ታወጣለህ? በሰላም ሰርተን 15 ቀንና 20 ቀን እንደውም ቪዲዮቻችንን እኮ 30 ከተባለ በላይ እጥፍ ሰርተንላችሁ እናንተ ጋር ያለንን ብር ሳትሰጡን ዝም ብላችሁ በየዋነት እሺ ብለን አምነን ስለቀጠለ እንዴት እንደዚህ ታደርጋለህ ስንለው ጭራሽ ቪዲዮ ጨርሻለሁ ትላለህ አለ። ስሬን ጨርሻለሁ እንዴት ትላላችሁ? ገና እንደወር እኮ አለናል 30 ቪዲዮ እኮ ነው ያወራነው። ከዚህ በኋላ ያለውን ቪዲዮ ሳንሰራችሁ ብዙ የምናገዛችሁ ነገር ይኖራል። ግን እኛ ያሰብነውን ደግሞ ከህይወት ከእህት ጋር አውርተናል። ለየት ያለች ነገር በክሮማ ቀርጸን ዱባይ ሀገር እንደገባን አድርገን ትንሽ ባጀት መድቡ በጣም የሚገርም ማስታወቂያና ፊልሙ ላይ ትንሽ ስለምሳተፍ እዛ ውስጥም ከፍሬንዶች ጋር ስለስናወራን እሱን የቀረን ብለን አወራን። በቃ ያወራው ስልካችን ላይ ያለ በጣም ከባድ ንግግሮች አወራ። አንድ ቃል አልወጣኝም። ወንድነቴን ተፈታትኖኛል። ሚስቴ ፊት ለፊት ነው መናገር አልችልም። ውጭ ያለው አፌ ማበላሽ አልፈለኩም። ዝም አልኩት። እደውላለሁ በኋላ ላይ አዳር ሙሉ ቁጭ እየጠበቁት ሚስቴ ነው ያለው አልኳት። ተኛች። እሱ ጠበቁት። ስልኬ ጤን ባለ ቁጥር ስነሳ በዛው የዋሽታ ሆነው ቀረ። ይሄ ሲሆን ያሬድ የሚባል የእነሱን ማስታወቂያ የሰራላቸው ያሬድ የሚባለው አሁን የለቀቅነው ቪዲዮ አይደለም። ያሬድ የሚባለው እሺም አንድ ያሬድ ዲኤምቪ ቪዲዮ ላሳይሽ። የምታዩት ሰዎች ሴሪ ሐዋሳ ሚዲያ ከፍቶ በዩኒቨርሲቲ መሳይነት እሰው
ከሱ ላይ ተን ነበር እና ሄድ ነው እና በስልክ አንዳንዴ በኃይሉ ሲያወራኝ ጥሩ ወዳጅ እንደሆኑ ይነግረኛል እና በውስጥ መስመር ጻፍኩለት። ቪዲዮ ሰርቼ ለቀኩኝ። አንድ ቪዲዮ ምንድን ነው የሚለው ጀስት ራሳችን ስለመለቀቅ ነው። እናሳይሽ። ያቃጥለን ኖሮ ይገድልን። ቪዲዮዋን ጨረስኩና ምልክት ላይ ሰጠሁት። ከዛ ለያሬድ ጻፍንለት በውስጥ መስመር። ለሱ ከጻፍንለት በኋላ አካውንቱን እንዳለ ስም መቀየር ጀመሩ። እንዳለ ያው ለሱ ከጻፍንለት ልግበት እያልኩ ግን አይደለም። ጀስት ግን የተፈጠሩት ነገሮችን ማሳወቅ ስላለብኝ ጓደኛሞች ስለነበሩ ቢያንስ ለእነሱ ሲነግራቸው እነሱ ሰምተው ያንን ነገር መጥተው እንድንወያዩበት ነበረ። በጨዋ ደንብ ነው የጠየቅነው። መጀመሪያ ምንም አይነት መጥፎ ያሬዶችም አላረግነው። ማርሽኝ ቀየሩ እንዴ ይኸው ለዚህ አንጎዳም ብዬ ላኩለት። እሺ ምን መለሰ? ከዛ ሰላም ያሬድ መነጋገር አለብን። የተፈጠሩት በጠቅላላ እኛ ጋር ብዙ ኤቪደንስ አለን እና ይህን ጉዳይ በሰላም እንፍታው እንፈልግሃለን። ለዚህ ደግሞ የአንተ መልካም ፍቃድ ያስፈልገናል። ሰዎቹን ስለምታውቃቸው ስልክ ቁጥሬ ይሄ ነው እያስቀመጡ አሰርተውን በኃይሉና ደረጀ ብራችንን ከለከሉ። ታውቃቸዋለን። ዝም አለ። ምን ነው ዝም አልካልኩት። ቢያንስ በአንድ ሰዓት ወደ ሳልዩነት ለምጽፍለት እኛ በሰላም ለመፍታት አንተ ጋር መተናል። እነሱ ግን ከስርስር እርግጠኛ ነኝ ነግሯቸው ያለበለዚያ አካውንት ወደዚያ ሄዱ። ሰው ምን አልኩት መጨረሻ ላይ ስለ ሜዳ ብዙ ማስታወቂያ እንደሰራክ እናውቃለን፣ ቪዲዮዎች አሉን፣ ግን እስካሁን ለእኛ መልስ አተክ ነው ወይ ዝም ያልከው? ሁሉንም በጠቅላላ እኛ ቀድመን ሪከርድ አድርገነዋል። አሁንም በሰላም ብንፈታው ይሻላል። የእኛም ወንድሞች ያው የኔም ወንድሞች ስላሉ እዛ እንዳሉ ታውቃለህ። ሁሉንም አጠፋፍተውታል። ግን እኛ በስክሪን ሪከርድ ስሙን ለቀይረውለት ፕራይቬት እንዳይታይ ፕራይቬት ወር ደግሞ ዲአክቲቬት ለጊዜው ዲአክቲቬት አድርገውት የሆነ አካውንቱ ሰርች ሲደረግ አይደል? እንደዛ ነው ይመስለኛል። ያሉት ኖሮ ፎሎ የተደረገው እና ፎሎ ያደረጉት ይታይ ነበር። ሙሉ ለሙሉ 000 ይላል። የፖሰቱት የለም የተደረገ የለም። አካውንቱ ላይ ዲአክቲቬት አካውንት አድርገውት ነው። ትንሽ ለ30 ቀን ዲአክቲቬት 30 ቀን ሳይሞላ አክቲቬት ታደረግና መለሰ ዲአክቲቬት ታደረጋና ቲክቶክ የሚፈቅድልህ አንድን አካውንት ለ30 ቀን ነው ዲአክቲቬት ማድረግ። ሲሆን አክቲቬት አድርገህ ድጋሚ ዲአክቲቬት ስታደርገው እንደገና 30 ቀን ነው የሚሰጥ። በቃ እንደዛ አድርገውት ነው። እንደዛ ወገን ሳልሰማ እኔ ምንም ነገር ማለት አልችልም። መጀመሪያ የእናንተ ስልክ ሰጡኝና ዋትሳፕ ገባ የእነሱን የምንሰማና ከዛ ዝም አንልም። ተበድላችሁ እንደዚህ ሁላችንም ድምፅ እንሆናቸዋለን። መጀመሪያ ግን ከእነሱን መስማት አለብን። አቸውን ስጡኝና ልጥራቸው።